ሰዓታችን እንደቀጠለ ነው በቅዳሜ ከሰዓታችን የቅዳሜ ከሰዓት ቤተሰቦች ዘና ፈታ የሚሉበት የሚያውቁትን የሚመልሱበት የማያውቁትን የሚያውቁበት ሰዓት ነው ሁሉም በግራና በቀኝ ያሉት ቤተሰቦቻችን እኛን አክብራችሁ ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ እንግዲህ ዛሬ ባለፈው ሳምንት ታላቁ የዳሴ ግድብ ጋር ነበርን ዛሬ ደግሞ በስቱዲዮ ከቅዳሜ ከሰዓት ቤተሰቦች ጋር እዛም የነበሩትን አይታችኋቸዋል እዛ የጨዋታ ሰዓት ባይኖረንም ግን መግቢያችን ጀምሮ ከኛ ጋር በጣም ደስ የሚል ቀን ያሳለፉት እነሱን በጣም ነው እናከብራቸው እናንተም ስለመጣችሁ በጣም እናከብራችኋለን ዛሬ እነማን ናቸው ጨዋታ ሰዓቱን የሚያደምቁት ታውቀን እንጀምራለን ማን ነው ደብሬ አዳና ምንድነው ምሳሌ ለጊዜው ስራ የላትም ከጊዜው በኋላ ግን ስራ ይኖራል እስከ 12 ጨርሻ በጣም ጥሩ እሺ እኔ ሞዴል ሉል ፍቃዱ ይባላል እሺ ሞዴሊንግ ነው በጣም አሪፍ እሺ ስሜ ሞዴል ራይል ተስፋዬ ይባላል ሞዴል ራይል ተስፋዬ ሞዴሊንግ ነው የምሰራው እና ተማሪ ነኝ ምንም ተማሪ 12 ዘንድሮ በጣም አሪፍ እሺ መልካም ድል ስሜ ሞዴል ነው ዳግም ይባላል እሺ ከዛች ትምህርት ገና 12ኛው ነው በግራና በቀኝ ደግሞ ከነሱ ምላሽ በኋላ ያለውን ምላሽ እየሄደን እንሰማለን የጨዋታውን ህግ ነግራችኋለሁ አጠቃላይ የምትጫወቱት ከ100 ነጥብ ከ100 ስንት ታመጣላችሁ ፕላስ 100 እና 90 ተስማሙ መጀመሪያ 90 ይሻላል 90 እሺ በዚህ ስንት ታመጣላችሁ ከ100 90 ሁለቱም 90 ስለዚህ የጨዋታ ሰዓት በአቻ ውጤት ነው የሚያልቀው የጨዋታውን ህግ ነግራችኋለሁ አንደኛችሁ የሌላኛችሁን አንድ ቡድን ብትሆኑም አንደኛችሁ የሌላኛችሁን ወረቀት ማየት በጭራሽ አትችሉም መነጋገር አትችሉም የራሳችሁን ምላሽ ትሰጣላችሁ የራሳችሁን ምላሽ ከሰጣችሁ በኋላ ተመሳሳይ ምላሽ ከሰጣችሁ ቦነስ ነጥብ ስላለው ማለት ነው የጨዋታ ሰዓቱን ለመጀመር ፍቃደኛ የሆነ ቡድን ካለ እኛ እንጀምር ይባል እኛ እንጀምር ሚልካል ጀምሩ ጀምር በቀኛ እንጀምር እሺ በጣም አሪፍ ዝግጁ ናችሁ ለአንድ ጥያቄ የምንሰጣችሁ 20 ሰከንድ ነው በመጀመሪያው ዙር ላይ ሁለታችሁም ስትመልሱ 15 ነጥብ አንድ ሰው ብቻ ደግሞ ከሁለታችሁ ከመለሰ 10 ነጥብ ታገኛላችሁ እንጀምር እሺ አባባል ነው የምታሟሉልኝ ምሳሌ አነጋገር ነው መልካም ሴት ለባሏ ዳሽ ናት መገለጥ እሺ ሁለተኛ ጥያቄ የእንግሊዘኛ ፊደላት አሉ አይደል የእንግሊዘኛ አልፋቤት ከኤ እስከ ዜድ ብዛታቸው ስንት በጣም ጀት ሰዎች ናቸው አዳምጡላችሁ በጣም አሪፍ እሺ መልካም ሴት ለባሏ ምንድናት እንዴ መልካም ሴት ለባሏ ምንድናት ዘውድ ናት ትክክለኛ ምላሽ መልካም ሴት ለባሏ ዘውድ ናት ብላላችሁ ዘውድ ብላለች ዘውድ ብሏል በጣም አሪፍ መልካም ሴት ለባሏ ዘውድ ናት ሁለቱም መልሰዋል ከኤ እስከ ዜድ የአልፋቤቱ ብዛት ስንት 24 አይደል 26 ነው ትክክለኛ ምላሽ 26 ከኤ እስከ ዜድ 26 ናችሁ ስንት አላችሁ 26 ብሏል በጣም አሪፍ 30 ነጥብ አላችሁ የመጀመሪያው ዙር ላይ 30 ነጥብ አላችሁ ምንም የሳቱት ነገር የለም ስለዚህ ለጎረቤቶቻቸውም ፈታኝ ለምን 30 ነጥብ ይዟል እነሱ አጀብጭቡላችሁ ሞቅ ያለ 31 ማምጣት አለባችሁ እሺ ራይልና ናሆም ዝግጁ ናችሁ በጣም ጥሩ ሆድ ለባሰው ዳሽ አታውሰው የሚባል አባባል ሆድ ለባሰው ምን አታውሰው ነው ይባላል ካየ ይሰረቅ ገልብጫ ናቸው ኮርስ አሁን ቀጣዩ ምላሽ እንደጆርብሽ እንደዚህ 20 ሰከንድ ነው ያለ እሺ ወደ ሁለተኛ ጥያቄ እናልፋለን የአማርኛ ፊደላት አሉ ከሀ እስከ ከ አይደለ
ከሀ እስከ ፐ ብዛቱ ስንት ነው? አልፋቤት ሀ ለ ሀ መ እያለ ማለት ነው። ለመቁጠር ራሱ አይበቃችሁ። ቶሎ ብላችሁ ጻፉ ምላሻችሁ። ራይል እየጠበቅንሽ ነው። 20 ሰከንድ እያለቀ ነው። ምላሽን ቶሎ ጻፍ። የመጀመሪያው ማስተካከል አትችልም። እሺ ጨርሰዋል። በጣም አሪፍ ጨርሰዋል። ወር ለባሰው ዳሽ አታውሰው ምን ወር ለባሰው ችግር አታውሰው አይደለም። እሺ ማጭድ አታውሰው ጓደኛ ትዝናናለች። ወር ለባሰው ማጭድ አታውሰው ነው ትክክለኛው አባባል። ምን አላችሁ? ማጭድና ምንድን ነው ያልከው? ብር ኦኬ ለምንድን ነው ብር ያልከው? አይመልስም ብሎ ወር ስለባሰው ወር ለባሰው ብር አታውሰው ሳይሆን ወር ለባሰው ማጭድ አታውሰው። ትክክለኛ ምላሽ ማጭድ ብላለች። አጨብጭቡ። ያው ሁሉንም ነገር እናውቃለን ተብሎ አይገመትም። ማናውቀውን የምናውቅበት ቦታ ነው ይሄ። ስለዚህ የአማርኛ ፊደላት ከሀ እስከ ፐ ብዛታቸው ስንት ነው? ስንት ይመስልሻል? ሞከር 33 ትክክለኛው ምላሽ ነው። 33 ፊደላቶች ናቸው። አጠቃላይ ደግሞ ስናያቸው እንደዚህ ወደ ጎን ያሉትን ስንደምር 230 ይሆናል ማለት ነው። ስለዚህ ትክክለኛው ምላሽ 33 ነው። ስንት አላችሁ? አሳዩ። ምላሻችሁን ከፍ አድርጋችሁ። ይኸው ካሜራ እኮ አለ እዛ። አላውቀውም ብላለች። አሳይ ከፍ አድርገህ 76 አይደለም። ስለዚህ በዚህኛው ዙር አንድ ጥያቄ ብቻ ነው የመለሳችሁት። ስለዚህ 10 ነጥብ አላችሁ። 30 ነጥብ አላችሁ። ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ነጥቡ ከፍ ይላል። እያንዳንዱን ምላሽ ሲሰጡ 20 ነጥብ ነው የሚሆነው ማለት ነው። ደብሬና ልዑል የመጀመሪያው ዙር ላይ 30 ነጥብ አምጥተዋል። ሁለተኛው ዙር ነው አሁን። ሁለታችሁም ከመለሳችሁ 20 ነጥብ፣ አንድ ሰው ከመለሰ 15 ነጥብ ነው የምታገኙት። አባባል ነው የምታሟሉልኝ። የልቡን ሲነግሩት ዳሽ ያረጉት ያህል ይስቃል። በጣም የተለመደ አባባል ነው። ይሄን ካልመለሳችሁ የመጀመሪያው 30 ራሱ ሊቀንስባችሁ። እሺ ወደ ሁለተኛው ጥያቄ እናልፋለን። በቅርቡ የጃፓን ላይ የዓለም ሻምፒዮና ሲካሄድ ነበር አይደል? አትሌቶቻችን ሂደው ሲሮጡ ነበር። የዓለም ሻምፒዮና ላይ ቶኪዮ ላይ በዓለም ሻምፒዮና ለኢትዮጵያ የብር ሜዳሊያ ያመጣች አትሌት ማነች? ለሀገርማ ሽልማት የሚያመጡ ሰዎች ማወቅ ግድ ይላል። ገልብጭና የመጀመሪያው ላይ እሺ ጨርሷል። በጣም አሪፍ። የልቡን ሲነግሩት ዳሽ ያረጉት ያህል ይስቃል። የኮረኮሩት ትክክለኛ ምላሽ ነው። የኮረኮሩትን ያክል ይስቃል። ምን አላችሁ? የኮረኮሩት ብላል። የቀኑበት ያክል ይስቃል አይደለም። የኮረኮሩት ያክል ትክክለኛው ምላሽ ነው። አጨብጭቡለት። በጣም አሪፍ። እሺ ሁለተኛ ጥያቄ በቅርቡ በጃፓን ቶኪዮ የዓለም ሻምፒዮና ላይ ለኢትዮጵያ ሁለተኛ ደረጃ ይዛ በማጠናቀቅ በማራቶን የብር ሜዳሊያ ያመጣችው አትሌት ስሟ ማን ነው? ትክክለኛው ጥያቄ ምላሹ ነው። እሺ ከፍት የሚያካለሽ የለም። እሺ ትክክለኛው ምላሽ ትዕግስት አሰፋ ነው። 2 ሰዓት ከ24 ደቂቃ ከ45 ሰከንድ ፈጅቶባታል። የብር ሜዳሊያ አንጥታለች። ለሷ ሞቅ ያለ ጭብጨባ ነው። ትዕግስት አሰፋ ብላለች። በጣም አሪፍ ጎበዝ። አላውቃትም ብላለች። በጣም አሪፍ ትዕግስት አሰፋ ብላለች። በነገራችን ላይ በጣም ብዙ ጥያቄ ነው እየመለሰች ያለችው። በዚህኛው ዙር ላይ አንድ ጥያቄ እሱ መልሷል፣ አንድ ጥያቄ እሷ መልሳለች። በድምሩ 15 ነጥብ ጥያቄ ስላገኙ 30 ነጥብ አላቸው። ቅድም 30 አላቸው። በድምሩ 60 ነጥብ አላቸው። 60 ነጥብ አላቸው። እሺ ወረቀት እንቀይራለን። ሁለተኛ ዙር ጥያቄ እንጀምራለን ማለት ነው። እውነትና ንጋት ዳሽ ይጠራል። ይሄን አባባል አሟሉ። እውነትና ንጋት ዳሽ ይጠራል።
ናሆሚ ግን ቆይ ደመቅ አድርገህ መጻፍ እንዴት እንደሆነ በኋላ ላይ ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። በጃፓን ቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በ10,000 ሜትር ለኢትዮጵያ የብር ሜዳሊያ ያመጣው አትሌት ማን ነው? አላያችሁትም? ሩጫውን አይተሽዋል? ጭራሽ አይተሽዋል? እሺ ረዘም ያለ ልጅ ጻፍ። እሺ አታውቁትም? በጣም ወንድ አላወቁትም። የሚያውቅ ሰው የሚመልስ ሰው ካለ እድል የአባቱ ስም ቀጀልቻ ነው። ዮሚፍ ቀጀልቻ ነው። ትክክለኛ ምላሽ። ሞቅ ያለ ጭብጨባ ለዮሚፍ። በጣም አሪፍ። ትክክለኛ ምላሽ ዮሚፍ ቀጀልቻ ነው። በኋላ ላይ እንመለስበታለን። እሱን እውነትና ንጋት እያደር ይጠራል። እውነትና ንጋት እያደር ይጠራል ነው ትክክለኛ ምላሽ። በጣም አሪፍ። አሳዩ። እያደር ብለዋል። ሁለቱም 20 ነጥብ አላቸው። በጃፓን ቶኪዮ በዓለም አትሌቲክስ ሻምፒዮና በ10,000 ሜትር የብር ሜዳሊያ ይዞ ለኢትዮጵያ ሁለተኛ በመውጣት የብር ሜዳሊያ ያመጣው አትሌት ማን ነው? ዮሚፍ ቀጀልቻ ነው። ማን አላችሁ? ሁለቱም አናውቀውም ብለዋል። ስለዚህ አጨብጭቡላቸው። በጣም አሪፍ። በተለያዩ ውድድሮች ላይ ኢትዮጵያን በመወከል ለሀገራችን ባንዲራዋን ከፍ አድርጋችሁ ለምታውለበልቡ አትሌቶች በሙሉ ክብር አለን። በጣም እናከብራችሁ። እሺ ስለዚህ የመጨረሻ ዙር ላይ እናልፋለን። እናንተ አሁን 20 ነጥብ ጨመራችሁ። ቅድም 15 ነበራችሁ፣ 35 ማለት ነው። እነሱ 60 ናቸው። አሁን የማሸነፍ ቻንስ አላችሁ። እንዴት ካላችሁ የመጨረሻው ጥያቄ 30 ነጥብ ነው ያለው። እነሱ ስተው እናንተ ከመለሳችሁ እናንተ 65 ትሆናላችሁ ማለት ነው። እነሱ ደግሞ 60 ይሆናሉ ማለት ነው። ስለዚህ የመጨረሻው ጥያቄ በጣም አጓጊ ነው። ማርከራችሁን አዘጋጁ። ከዛ በኋላ ጥያቄ እጠይቃችኋለሁ። እንቆቅልሽ ነው ሁለታችሁንም የምጠይቃችሁ። እናንተ 60 ላይ 30 ለመጨመር ነው የምትጫወቱት። እነሱ ደግሞ እናንተ ላይ ለመድረስ ነው የሚጫወቱት። ለሁለታችሁም መልካም እድል። በጣም ጎረቤቶቻችሁ ባለቀ ሰዓት ገልብጠው የሚያሸንፏችሁ ይመስላችኋል? ምንድን ነው የሚሰማችሁ? አይመስላችሁ? እሺ እንቆቅልሽ። እሺ ፀሐይ የምትፈራ ውሃ የምትደፍር ነገር ምንድን ናት? ፍንጭ ልስጣቸው? ለእናንተም ፍንጭ እንደሰጣቸው ወይስ ለእነሱም ፍንጭ አልስጣቸው? ለእናንተም አልስጣቸው? ልስጣቸው። ፀሐይ የምትፈራ ውሃ የምትዳፈር ነገር የሚበላ ነገር እንደ አረ አንቺ መች ጠየቅኩሽ? ሰምታችሁ እንዳትሳሳቱ። እሺ ቤት ውስጥ ያላችሁ ሰዎች ወረቀትና እስክሪፕቶ አዘጋጅታችሁ ተጫወቱ። ሳምንትኛ ጋር ላይ መምጣት 7696 ላይ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። ትመጣላችሁ፣ ትዝናናላችሁ። ማታውቁን ነገር ካለ ታውቃላችሁ። ብታውቁን ነገር ካለ ደግሞ ገንዘብ ትሸለማላችሁ። መለስክ? ጨረስክ? ጨረሽ? እሺ ራሔልና ናሆም ይሄ ለእናንተ ትልቅ እድል ነው። ምክንያቱም ከመለሳችሁ ልታሸንፉ ስለምትችሉ ማለት ነው። እሺ እንቆቅልሽ። ፍየሎች አበዱ፣ ተንበርክከው እሳት አነደዱ። ምንድን ነው? ፍንጭ ልስጣችሁ። ለበዓል አካባቢ ቤተሰቦቻችን የሆነ ቦታ ላይ እቃ ይዘው ይሄዱና ቢላ ያስላሉ። ከሱ ጋር የተገናኘ እንደዚህ አይነት ፍንጭ መልስ ነው። ፍየሎች አበዱ፣ ተንበርክከው እሳት አነደዱ። ከቢላ ጋር እንዴት ሊያያዝ ይችላል? 20 ሰከንድ ሊያልቅ ነው። መጻፍ ከጀመራችሁ ታገሳችኋለሁ። 5 4 3 2 1 አልቋል። ሰዓት አልቋል። ፍየሎች አበዱ፣ ተንበርክከው እሳት አነደዱ። እኔ እኮ መልሱን ነገርኳችሁ። እሳት ለማንደድ ቆይ እናንተ ጋር እመጣለሁ። ለማንኛውም የጨዋታ ሰዓት አሸናፊዎች ተለይተዋል። ደብሬና ልዑል ናቸው። ያላቸው ነጥብ 60 ነው። 30 ነጥቡን ማግኘት የሚችሉት ሁለቱም ተመሳሳይ ምላሽ ከሰጡ ብቻ ነው። እዚህኛው ዙር ላይ ምንም አይነት ግማሽ ነጥብ የለም። እነሱ ደግሞ የመጨረሻውን ጥያቄ ሁለቱም ስላልመለሱ ተሳስተዋል ማለት ነው።
ነው ስለዚህ አሸናፊው ተለይቷል አሁን ወደ ምላሹ እናልፋለን የመጀመሪያው የነደብሬ ነው ለምን 60 ነጥብ ላይ ስንት ይጨምራሉ የሚለውን ለማየት ፀሐይ የምትፈራ ውሃ የምትዳፈር ነገር ምንድነች ቤተሰብ ምንድነው ለበዓል ቅቤ ትክክለኛው ምላሽ ነው ቅቤ ነው ትክክለኛው ምላሽ ቅቤ ነው ሰው ቅቤ ተቀብቶ ውሃውስ ቢገባ ምንም ፀሐይ ላይ ቢወጣ ግን ይቀልጣል አይደል ነጋዴዎችም ቅቤ ሲሸጡ እናርገው ነው ከልለው በደንብ በስርዓት የተከለለ ቦታ ላይ ነው ለምን ይቀልጥባቸው ውሃውስ ግን ቢያደርጉት ምንም ነው ስለዚህ ምን አላችሁ ቅቤ ብላለች አሳ ብሏል አሳሳት ትክክለኛው ምላሽ ቅቤ ነው ደብሬ በጣም ብዙ ጥያቄዎችን ነው የመለሰችው አንዴ ለደብሬ ሞቅ ያለ በጣም አሪፍ እሺ ፍየሎች አበዱ ተንበርክከው እሳት አነደዱ ልክ ቢላ የሚስሉ ሰዎች ጋር ስትሄዱ አይታችኋል ከፍየል ቆዳ እንደዚህ ያረጉት ወናፍ ትክክለኛው ምላሽ ወናፍ ነው ትክክለኛው ምላሽ ለምን በፍየል ቆዳ ነው በፍየል ቆዳ ተደርጎ አየር እንደዚህ እየተደረገ ከሰሉ ይያያዛል ከዛ የሚሰራው ቢላ ደግሞ እዛ ጋር ይደረግና እንደጋለ ይቀጠቀጣል አዲስ ቢላ ሲሰሩ ነው በተለይ እሱን የሚጠቀሙት ማለት ነው ስለዚህ ትክክለኛው ምላሽ ወናፍ ነው ፍየሎች አበዱ ተንበርክከው እሳት አነደዱ ማለት ወናፍ ተመለሰላችሁ ከዚህ በኋላ እንዳትሳሳቱ ደብሬና ልዑል የዛሬ የጨዋታ ሰዓት አሸናፊዎች ናቸው 60 ነጥብ አላቸው 60 ነጥብ እያንዳንዱ በ20 ይባዛና ለነሱ ሂሳብ ገቢ ይደረግላቸዋል እንኳን ደስ አላችሁ ጥሩ ተፎካካሪዎች ናቸው ግን ያው የመጨረሻ ጥያቄ ላይ ስላልመለሱ ተሸንፈዋል ያላቸው ነጥብ ደግሞ 35 ነው የመጨረሻውን 30 መልሰው ቢሆን ኖሮ 65 ይሆኑ ነበር ሳምንት እዚህ ጋር ላይ መምጣትና ለመጫወት ምንም የተለየ ነገር የለውም 7696 ላይ ብቻ ኬኬ ብላችሁ ላኩኝ እንደውላችኋለን እዚህ ትመጣላችሁ ትዝናናላችሁ የምትወዱትን ፕሮግራም እዚሁ ሆናችሁ ተታደማላችሁ ከዛ ውጭ ደግሞ ሽልማትም ትሸለማላችሁ ማለት ነው ስለዚህ ስልካችሁን አንሱና 7696 ላይ ኬኬ ብላችሁ ላኩልን የዛሬ አሸናፊዎች እንኳን ደስ አላችሁ ሳምንት በዚህ ጋር ማን መጥቶ ሊያሸንፍ ይችላል ወይ በዚህ ጋር ማን መጥቶ ሊያሸንፍ ይችላል የሚለውን አናውቀውም እናንተ ስልካችሁን አንሱና ላኩልን እኛ እንደውላችኋለን ትመጣላችሁ ቅዳሜ ከሰዓት ይቀጥላል አብራችሁን ቆዩ